አፌል ወይ ዛሬስ ምን ነው ዝም አልክ? ምን እባክሽ ስራ እኮ ስራ ሰው መጥቶ መጽሐፍ እንዲገዛኝ። አይ ስሬ ወይ ሰላም እንዴት ነሽ? ደህና ነሽ? አለሁ። ሽብሬ ወይ ደህና ነሽ? አለሽ እንዴ? አለሁ። እኔማ ስጠፊ ጠፋሁ አይደል እንዴ? እንደ ሴቶቹ ሙያ ተምራ እቤቷ እያፈላች እየጠጣች ነው ብዬ ነበር። ምን አንቺ ደግሞ ስለማይጠጡ እኮ ነው የማላፈላው። እሺ ይሁን። እስኪ ቡናሽን ስጪኛ የፈጠነ። እንዴ አታቀሽቅሽኝ እንደሚከፍል ሰው። ተረጋጊ። አንቺ ደግሞ ስራ ስለሌለኝ እኮ ነው የማልከፍልሽ። ምንድነው እንደማያውቅ ሰው የምትሆኚው? አውቃለሁ እናቴ። ስራ እስኪመጣ ድረስ እስክታገኚ በነፃ እየመጣሽ ትጠጫለሽ። ችግር የለውም አትከፊ። ሱራፌ ይቺንም እንግዲህ ስብከት አድርጋታሉ ሳትከፍሉ በነፃ እንዲሁ ምናምን ብለን። አዎ ሳንከፍል በነፃ እሱ ከፍሎ ማለት ነው። አይ ሽብሬ ትሰሚኛለሽ ማለት ነው። የእግዚአብሔር ቃል ዘር ነው፣ የሆነ ጊዜ ያፈራል። ኧረ እባክህ እስኪ ተው። እኔ የምልሽ ሱሬ ወይ ደስታ መጽሔት አለ እንዴ? አይ ደስታ መጽሔት እንኳን የለኝም። እውነተኛ ደስታ ያለበት መጽሐፍ ግን አለኝ። እሱን ልስጥሽ፣ ጊዜ ካለሽ አንብቢ። እሺ ጥሩ ሰው የመሆን 10 ነጥብ የሚል መጽሐፍ ሲኖርሃል? እሱማ ያው 10ን ትእዛዝ ማክበር ነው፣ ያው ነው፣ ሌላ የለውም። አይ ሽብሬ እኔን አይደለም እንዳናገረችው። ምን ነው ዝም ብትይ? እውነቱን እንዳልናገር አፋፌን አትበለኝ። ተዋት ሲትንገረኝ። ያው በእርግጥ በሱ ጥሩ ሰው አይኮንም ሳይሆን እስኪ መጠበቅ እንደሚቻል ንገሪኝ። እንዴት መጠበቅ እንደሚቻል? ኧረ ቀላል ነው፣ እነግርሻለሁ። ይኸውልሽ ያው እንደምታውቂው እኔ ስራዬ ጸባይ ስለማይመች ነው እንጂ ልሞትልሽ። ኧረ እግዚአብሔርን ነው የምልሽ፣ ቀላል ነው። አንተ ምንድነው አፋፌን የምትለኝ እየተከታተልክ እንዴ? የማትረባ ይኸውልሽ እናቴ፣ እሱ ከድሮም ጀምሮ ራሱን እንዳዋቂ ነው የሚቆጥረው። ምቀኛ እንዴ! አሁን ምን ታረግላታለች ብለህ ነው በነፃ? ሁለት ምንድነው የምትቆጥረው? አየሽ ብሬ፣ አንቺ እንኳን እቺ መጠበቅ አቃተሽ። መሐላሽ፣ ስድብሽ ብቻ መጠበቅ እንደማይቻል ምስክር ነሽ። ታዩ በቃ እንደውም ተያይዘን ሁላችንም ወደ ሲኦል ነው። ጨረሳችሁ? እንደዚህ በህጉ ተስፋ እስካልቆረጣችሁ ድረስ ወደ መፍትሄው አትመጡ። እና ግን ምን አሰብሽ? እስኪ ሱሬ መጽሐፍ ቅዱስ ስጠኝ። እሺ ደስ እያለ ይኸው አላስከፍልም፣ በነፃ ነው የምታነቢው። እሺ ለግዢ ብቻ ነው የማስፈልገው። እሺ እጠይቅሃለሁ የማላውቀውን ነገር። ቡናውንም በነፃ ጠጪ። ዛሬ ሰው የለም እንዴ ሱሬ? መጣ እንዴ? ምሳ በልተህ መጣ? አዎ። ወይ እንኳን መጣ። ስትችል ንገረኝ፣ ቃሉን እንጨዋወታለን። እሺ። ኧረ እባክህ እሱ ስራ አለበት። ሰው ግጥም ብሏል ብታይ። አይ አንተ ብትሆን አርፈህ ብትሸቅል ነው የሚሻለው። ይሄ ራት አይሆንም፣ አይናማው። ሱሬ በል ዝም በላ። እኔ እኮ ማንም የለኝም። እሺ ብሬ ምን ሆነሽ ነው? ምን አለ ቆይ አይንሽ ቢገለጥልሽ? የእሱን አይኑን ልታበራለት ነው? አዎ የብርሃን ዋጋው ያልገባሽ የጨለማውን ጥልቀት ስላልተረዳሽ ነው። ኢየሱስን አለማወቅ ማለት እኮ በጨለማ አይንን ጨፍኖ እንደዚህ እንደመሄድ ማለት እኮ አይደለም። ውጤቱ የዘላለም ሞት ያለበት ድቅድቅ ነው። እሱ እኮ እኔ የዓለም ብርሃን ነኝ ያለው ኢየሱስ ብርሃን ሆኖለት ልቡ ብርሃን አለው። እኔስ እኔ ልቤ ጨለማ ነው፣ አይኔ ምውር ነው፣ እንደዛ ነው የምትለኝ? አንቺ አልሽ፣ እኔ ግን እንደዛ ነበርኩኝ። ሰማሁሽ ብሬ። ኧረ ተፋቱኝ፣ ስራዬን ልስራበት እንዴ። ለስሙ ጸልዬ ነበር የወጣሁት። ምን ብለሽ ጸለይሽ? ከተናግሮ አናጋሪ ሰውረኝ ብዬ ነበር። ተሰማሽ ታዲያ? ምን አልከኝ? ተሰማሽ ወይ? ብሰማማ አንተ ዝም ትል ነበር። ወይ ጸሎትሽ ልክ አይደለም ወይ መሰማት አትችይም። ኃጢአተኛ ነሽ ነው? በማን ስም ጸልየሽ ይሆን? እንዴ በእንትና በእንትና ለምለም ዛሬ ቀኑ ምንድን ነው? ይኸውልሽ ብሬ፣ ይኸውልሽ በኢየሱስ ስም ካልሆነ ጸሎት የሚባል መሰማት አይችልም። እስካሁን በስም ያለመናችሁምና ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችኋል ይላል። አይናማው ተኮስክ በቃ። እሰይ እሰይ፣ የንጉስም ወታደር አይደለው ሌላ ምን ስራ አለኝ ብለሽ ነው? ወገኛ ወታደር አይታጣቅባክ። እኔ የምልሽ ሱሬ ምን እያደረገች ነው? ዛሬ ደግሞ ምን ታዘሽ ይሆን?
አይዞ አንተን የሚጎዳ አይደለም ለስራ የሚጠቅመኝ ነው ማረገው ይሄ እርም ነው ሽብሬ ምን ነው እርሙ እስቲ ንገረኝ ምን ነው እርሙ የሰው ገንዘብ አልበላው አልተመኘው ምን አረኩኝ እኔ ባጭሩ መክበር ብቻ ነው የምፈልገው ምን አለበት በየትኛውም አቋራጭ ከዚህ ድህነት መውጣት ነው የምፈልገው ይኸውልህ ባለፈው አንድ ነብይ ጋር ሄድኩኝ ከዛ ደግሞ ሰው ጠቆመኝና አንድ ደብተራ ጋር ሄድ ሁለቱም ያዘዙኝን እያረኩ ነው ያው የቀደመው ይሰራልኛል ጠንቋዩስ ጋር መቼ ነው የምትሄጂው ሱማ ካጠገብሽ ያለውን አብሮሽ የሚሰራውን ወንዱን ልጅ ተጠንቀቂው ነው ያለኝ ማንን እኔን ነው ወይስ አቤን ነው ኧረ አንተን ነው ለዛ ነው የተውኩት ይኸውልህ አንተ ግፋ ቢል ብትጨቀጭቀኝ ነው እንጂ እንዲህ አይነት ነገር ላይ እንኳን አትሳተፍም ይሄ ውሸቱን ነው ተው በምን አወቅሽ እንዴት አላውቅም እንዴ እኔ እኮ እግዚአብሔርን እፈራለሁ እግዚአብሔርን የሚፈራ ሰው አላውቅም እንዴ ሽብሬ አሁን ገና ቀለድሽ ዝም በይ እባክሽ ይደው ይሄ ቅይጥ አምልኮ ነው ሽብር በጌታ በኢየሱስ ስም ካንቺ ላይ የተነሳዩ ለእግዚአብሔርም አለው ለዓለምም አለው ለኃጢአትም አለው የሚያስብል መንፈስ ካንቺ ላይ የተመታዩ ኧረ ተፋታኝ ግድ የለህም እንዴ ምን ጉድ ነው እሰይ ደግነቱ መጡልህ እንደለመድከው ከነሱ ጋር ተከራከር እናቴ ተገላገልኩ መጡልህ እነማን ናቸው እኔ የሚል ሱሬ ዲቤት ተጀመረ እንደዚህ ያው እኔ ክርክር በጣም ወዳለሁ እኔ የምልህ ህዝብ እየሰማ ነው ወይስ በግል መሳተፍ ይቻላል እንዲሁ ጊዜ ሲኖረን ነው የምንጨዋወተው ሁለቱም ይገርምሻል የተለያየ አመለካከት ነው ያላቸው አንዱ ምን አለበት አንዱ ደግሞ ምናልባት ናቸው ምን ማለት ነው እሱ ደግሞ ይሄን ስም እንኳን ያወጣሁላቸው እኔ ነኝ አንዱ በጣም የእግዚአብሔር ቃል እረዳለሁ ይላል እግዚአብሔር ገብቶኛል ይላል ጥቅሶችን ይደረድራል በቃ ጎበዝ ነው ማለት ነው ነገር ግን ምን ያደርጋል የእግዚአብሔር ሐሳብ ያልሆነውን ነገር በሙሉ ምን አለበት ማለት ይወዳል እኔ የምልህ ምናልባት ደግሞ የእግዚአብሔር ነገር ላይ እርግጠኛ አይደለም ሁሌ ንግግሩን ሲጨርስ ምናልባት እያለ ነው የሚጨርሰው ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም አሉ ሰላም ነው ሽብሬ እንዴት ነሽ ሁሉ ሰላም ሰላም ናችሁ እስቲ ቁና ግጭልኝ ሽብሬ እሺ ምናልባት እሰይ ጭራሽ ስም ያደረግሽው አይደለ አንቺ እኔ ጥሩ መሆን እንዳቃተኝ አንተም ጥሩ መሆን ቢያቅት ጥሩ ሰው መሆን እንደሚጠቅም እርግጠኛ አትሆንም ምናልባት ባይጠቅምስ አንዳንዴ እኮ ሁሉም ቦታ ላይ ጥሩ መሆን ያለበት አይመስለኝም ክርስቲያን ሰው ሁሉም ቦታ ላይ ሰው ሁሉ ሞኝ ያደርግሻል እውነት ነው ስለዚህ ሁሉም ቦታ ላይ ጥሩ መሆን ያለበት አይመስለኝም እኔ አሁን እንዳነበብኩት ቃል ነው ጥሩ መሆን ያቃተኝ እንደ ሰውማ እኮ ሰው ገድሎ ገዳይ ጀግና ሊባል ይችላል ያው እንደገደለበት ምክንያትና አይነት ከገዳዩ ጎን ጥሩ ከሟቹ ጎን ክፉ ሆነ ልታይ ትችላለህ እውነት ነው ምናልባት ተዋወቅሽው አይደል ምን አለበት ቆይ ምንድነው እንደዚህ ማካበድ አሁን በዘፈን ሰሩ ብሎ ካገልግሎት ማገድ ልክ ነው ምንድነው እንደዚህ ማካበድ ልጆች አይደሉም እንዴ ልክ አይደላችሁ እግዚአብሔር እንደ ሰው አይፈርድም እነዛ የሕግ መምህራኖች እነሱ ናቸው ሰውን ሁሉ ከቤተ ክርስቲያን የሚያስወጡት ቆይ አንድ ቀን ፍርድ ይጠብቃችኋል በቃ ከዚህ በላይ መስማት አልፈልግም ምን አለበት ኃጢአት ምን አለበት አይደል ዘፈን ምን አለበት አይደል አየህ ከማን ወገን እንደሆንክ አሁን አስታወቅ ሱራፌል እኔ አልደረስኩብህ ቡና ልጠጣ ነው የመጣሁት ልጠጣበት እባክሽ ቡና ስጪኝ እሺ ቆይ ሞቅ በል ወጋው አሜን ወጋው አሜን በስመ አብ ወጋው አሜን አንተ ነህ ምኑን ነው አሜን የምትለው እኔ እኮ የድብድብ ቪዲዮ አይቼ ነው እኔ ጸሎት እያደረግሽ መስሎኝ ነው ክፉን እየተቃወምሽ መስሎኝ እኔ ራሴ አንቺን ይሄን መጠበቅ የራሱ ቢገርም ነው አይ ምን አለበት የምን አለበት ክርስትና ውጤቱ ይሄ ነው ዝም ብለህ አሜን ትላለህ ሰው ሁሉ እንዳንተ ሆኖ መሰለኝ ለምን አሜን እንደሚል ሳያውቅ እንኳን ዝም ብሎ አሜን የሚለው ይርገሙ ይመርቁ ሳታውቅ ዝም ብለህ አሜን ትላለህ አንድ ነገር ልንገር
አሜን በሁሉም ቋንቋ በሁሉም ቤተ እምነት ያው አሜን። የኛ አሜን ግን የሚለየው አሜን የሆነው አሜን ስለምንል ና ባገኛው አሜን አትበል። አሜን አትበል። ሰማ አሜን አትበል። ዝም ብል እንዴ ልኩን ንገርልኝ። ደህና ዋልሽ? ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። መጽሐፉን አዘጋጀልኝ? አዘጋጅቼ። መቼም ደውዬ ነገርኩህ ቶሎ እንድታዘጋጅልኝ። አዘጋጅቻለሁ። ችግር ይሁንም በቃ ትንሽ አረፍ ብዬ እዚሁ አንድ ቢሮ ሄጄ ድክም ብሎኝ ነው የመጣሁት። ምን ነው ምን ገጠመኝ? ኧረ ተወኝ እስኪ። ምንም ነገር እኮ ነው ሳይሳካልኝ የመጣሁት። ጉድ እኮ ነው። ደግሞ ልወጣ ስል ከመካከላቸው አንዱ ያልተሳካልሽ እኮ በእጅሽ መሄድ አቅቶሽ ነው አለኝ። ተገልብጠሽ የስፖርት ውድድር ነው እንዴ? አንቺ ደግሞ ሙስና እየጠየቀኝ ነው እንጂ እና ምን አረግ? ምን ነካ? ምን አደርጋለሁ? እኔ እኮ ክርስቲያን ነኝ ብዬ ትቼው ስወጣ በዚህ በር መውጣት አይቻልም ብሎ ጥበቃው በጀርባ በር ሊያዞረኝ ሲል ጉዳይን ሳይሳካ ደግሞ ከምንከራተት ብዬ 100 ብር እጁ ላይ አስጨብጬው በፊት ለፊት በር ውልቅ ብዬ ወጣ። አነስ ያለች ሙስና መሆኗ ነው። እንደዛስ አልነበረም። ምን ሆኜ ነው ግን እንደዚህ ያደረኩት? እኔ እኮ ከኃጢአት ማምለጤ ነበረ። ነገር ግን ኃጢአት ያልመሰለኝንና ትንሽ አድርጌ ያሰብኩትን ነገር አደረኩ። እግዚአብሔር ይቅር በለኝ። እባክሽ ተይው። ያኛውንም የጠየቁሽ ብር ከፍ ያለ ስለሆነ ነው። ያ አቅምሽ ስለማይችል ይመስለኛል። ወይ እንደዛስ አይደለም፣ ስላላስተዋልኩ። ቆይ ምን አለበት ብሰጪስ? ምን አለበት? እግዚአብሔር እዛ ጉዳይሽ እንዲያልቅ ይፈልጋል እንዴ? ሰጠት አድርገሽ ጉዳይሽ ቢሳካልሽ ምን አለበት? አይደለም፣ ልክ አይደለህም አንተ ደግሞ። እኔ የምልህ ሱራፌ ወይ የኤፍሬምን ኢየሱስን ነው የምትሰብከኝ? አሁን ጉቦ ቢሰጥ ምን አለ ይላል። ቀደም ዘፈን ቢዘፈን ምን አለ እያለ ነው። እኔ ታዲያ ምን አረኩ ከዚህ የተለየ ለስራዬ? እኔ ኤፍሬምን ኢየሱስ አይደለም የምሰብክሽ። እኔ የምሰብክሽ የእግዚአብሔር ልጅ የሆነውን ኢየሱስን። እሱ ደግሞ እንደ ቃሉ ነው። እስኪ ጊዜ ካላችሁ አንድ ጆሮ ታውሱኛላችሁ። እንደው በፈጠረ እንዳትጮህ ሱራፌ፣ እንደው በፈጠረ ስራዬን ልስራበት። እንዴ ምን ሆኗል? አስጠግቼ መስሎኝ እዚህ የተቀመጥከው እንዴ? ስራዬን ልስራበት። ተው እስቲ ዝም በል። በየወሩ የምትሰጠኝን ትንንሽ ሳንቲም አስበህ ነው እንዴ? ተባክህ። ኧረ ሽብሬ ምናልባት እውነት ሊናገር ይችላል፣ እንስማው። ሱሬ እኔ ደስ ይለኛል፣ እውነት ደስ ይለኛል። ቀጥል ሱሬ፣ ቀጥል። እስራኤል ነገሥታት ታሪክ ከመጀመሪያው ንጉሥ ከሳኦል ቀጥሎ ልበ አምላክ የተባለው ዳዊት መሲሐዊ የዘር ሐረግ የሚመዘዝበት አምላኩን በፍጹም ነፍሱ፣ በፍጹም ኃይሉ፣ በፍጹም ሐሳቡ ያከበረ እንደ እግዚአብሔር ፍቃድ የተመላለሰ ነብይ ነበር እና የዳዊትን መንገድ አስታወሳችሁ? መጽሐፍ ቅዱስ ስለ ነገሥታት ታሪክ ስናነሳ ሁለት መንገዶችን ደጋግሞ ይነግረናል። አንዱ የዳዊት መንገድ ሲሆን ሁለተኛው ደግሞ የኢዮርብዓም መንገድ ነው። እነዚህ መንገዶች እንዴት እንደተፈጠሩ ትዝ ይላችኋል? አዎ የኢዮርብዓምን መንገድ የሰራው የሰለሞን ስተት ነው። ቤተ መቅደሱን የሰራው ሰለሞን የአሕዛብ አማልክትን ተከተለ። በብዙ እንግዶች ሴቶች ፍቅርም ተነደፈ። ሰለሞንም ሲሸመግል ሚስቶቹ ሌሎች አማልክትን እንዲከተል ልቡን አዘነበሉት። ለሞዓብ ርኩሰት፣ ለካሞሽ፣ ለአሞንም ርኩሰት፣ ለሞሎክ በኢየሩሳሌም ተራራ ፊት ለፊት መስገጃ ሰራ። አይደንቅም? እግዚአብሔር ሰለሞን ይህንን ሲሰራ ያዘዝኩህን ቃል ኪዳኔን ትእዛዛቴንም አልጠበቅክምና መንግሥትን ካንተ ቀዳድጄ ለባሪያህ ሰጠዋለሁ አለው። ሰለሞን ጣዖትን በማምለኩ ምክንያት በመንግስቱ ላይ ያመፀውን ወደ ግብፅም የተደበቀውን ኢዮርብዓምን ለመግደል ወደ ግብፅ ወረደ። እስኪሞትም በዚያ ተቀመጠ። ነገር ግን ሰለሞን አባቱን ዳዊትን ሳይሆን ፈርዖንን መስሎ መጨረሻው ተጠናቀቀ። ሰለሞን አለፈ፣ ሮብዓም ተተካ። ፍሬንዶች የማናውቀውን የምታወሩ ነው እኮ የሚያስመስለው። ትቆያላችሁ? እባክህ እንሂድ። ኧረ ኤፍሬም ተረጋጋ። እስኪ ድገሚቡና ግድ የለም ስሙን። እሺ እንዳይጠፋብህ ቶሎ ቶሎ በሉና እንገላገላችሁ። ምንድነው? ሮባ ነው ሮቤ? እሱ ላይ ነው ያለው። ሮባ ያላለችው ሮባ ነው። ይሄን እንኳን ያዥ እስቲ። ያው ነው
በሰለሞን ምክንያት የተሰደደው ኢዮርብዓምና የእስራኤል ጉባኤ ለሮብዓም እንዲህ አሉት፣ አባትህ ቀንበርን አክብዶብን ነበር። ናም አንተ አሁን ጽኑውን የአባትህን አገዛዝ በላያችንም የጫነውን ቀንበር አቃልልልን፣ እኛም እንገዛልሃለን አሉት። ሮብዓም ግን አባቴ ቀንበር አክብዶባችሁ ነበር፣ እኔ ግን ቀንበር እጨምርባችኋለሁ። አባቴ ባለንጋ ገርፏችሁ ነበር፣ እኔ ግን በጊንጥ ገርፋችኋለሁ ብሎ ተናገራቸው። ይሄኔ ሰለሞን መንግስት ለሁለት ተቀደደች። ሁለቱ ነገድ ከዳዊት መንግስት ከሮብዓም፣ 10ሩ ደግሞ ከኢዮርብዓም ጋር ወደ ሰሜን ተከፈሉ። ኢዮርብዓም በልቡ መስዋዕትን ያቀርብ ዘንድ ወደ ኢየሩሳሌም ቢመጣ ይህ ሕዝብ ልቡ ወደ ጌታቸው ወደ ይሁዳ ንጉሥ ወደ ሮብዓም ይመለሳል፣ እኔንም ይገድሉኛል አለ። እናም ንጉሡ ተማክሮ ሁለትም የወርቅ ጥጆች አድርጎ እስራኤል ሆይ ወደ ኢየሩሳሌም ትወጡ ዘንድ ይበዛባችኋል፣ ከግብፅ ምድር ያወጧችሁን አማልክቶቻችሁን እዩ አላቸው። እኔ የምልህ ኢዮርብዓም በእግዚአብሔር ላይ አመፀ ማለት ነው? አዎ፣ በኮረብታዎችም መስገጃ ሠራ። ከሌዊ ልጆች ካይደሉ ከሕዝቡ ሁሉ ካህናት አደረገ። በዓልም አደረገላቸው፣ ዕጣንንም አጠነ፣ በመሠዊያም ሰዋ። ይኸው የኢዮርብዓም መንገድ። በተለይ አብዛኞቹ የሰሜን እስራኤል ነገሥታት መንገዳቸው እንደዛ ነበር። መጨረሻዬን አሳምርልኝ አለች አያቴ። ከኢዮርብዓም ጋር መንገዳቸውን የቀየሩትን መጽሐፍ መጨረሻቸውን ሲናገር እንዲህ ይላል፣ እግዚአብሔርን ይፈሩ ነበር፣ በመካከላቸውም ለኮረብታው መስገጃዎች ካህናት አደረጉ፣ በኮረብታው መስገጃዎችም ይሰዉ ነበር ይላቸዋል። ቆይ ሱራፌል፣ ይሄ ነገር አልተምታታብህም? ወዲህ እግዚአብሔርን ይፈራሉ ትለናለህ፣ ወዲህ ደግሞ ለጣዖት ሰው ትለናለህ። እንዴት ነው ነገሩ? ይሄ እኮ ነው የኢዮርብዓም መንገድ ያልኩህ። ቅይጥ አምልኮ ማለት ይሄ ነው፣ ድብልቅ አምልኮ ማለት ያው ልክ እንዳንቺ ማለት ነው። በቃ አንተን መጠየቄ ነው። እኔ የምልህ ምን አለበት? ምን አለበት አትልም እንዴ? ለምን እላለሁ? ይሄ ሌላ ያ ሌላ። ይሄ እኮ ጣዖት አምልኮ። ምንም ሌላ የለውም፣ ያው ነው። ምንም ሌላ የለውም። ምን አለበት የሚሉት የድብልቅ አምልኮ አጋንንታዊ አሰራር ስልት ነው። ዛሬ ቤተ ክርስቲያንን ከዓለም ጋር ለማጋባት የሚጥሩ እልፎች ናቸው። ምክንያቱ ደግሞ ምን አለበት? እንግዲህ የዓለም ወዳጅ ለመሆን የሚፈልግ ሁሉ የእግዚአብሔር ጠላት ሆኗል ይላል መጽሐፍ። እውነት ነው፣ እሱ ያለው እውነት ነው። ጠላት ሞኝ አይደለም። ኃጢአትን ሲያለማምድ ከጥልቁ አይጀምርም፣ ከትንሹ ነው። ኖርማል ነው ከማለት ትውልድ እኮ ወደ እግዚአብሔር ተመለስ ከኃጢአት ሽሽ ስትለው ስጋ ደካማ ነው ኖርማል ነው ይልሃል። ልብህን ለእግዚአብሔር መልስ ከዝሙት ሽሽ ስትለው ሰው ፍጹም አይደለም ኖርማል ነው ይላል። ልቡ መንገዱን ከእግዚአብሔር ተራርቋል። የዘመናችን የቤተ ክርስቲያን ተግዳሮት በቀጥታ ጣዖት ማምለክ ሳይሆን በአፍ ለእግዚአብሔር እንገዛለን እያሉ በተግባር ግን ለሌሎች መስገር ነው። ለእኔነት፣ ለክብር፣ ለስም፣ ለዝና መስገድ። ግን እኮ ይሄ ማለት ኤፍሬም እስኪ አትከራከር፣ ምናልባት ልክ ሊሆን ይችላል። ስማ፣ የእግዚአብሔርን ስም እየጠራ የሳተውን ስታይ ለምን እንዴት በቃሉ መመዘን ትተህ ለሰው ጥብቅና ትቆማለህ? ኢዮርብዓም እኮ የመጣው በትንቢት በእግዚአብሔር ፍቃድ ነው። እሱም የባሰውን አደረገ። ዘንድሮም ብዙ ኢዮርብዓሞች አሉ። እግዚአብሔር የሚፈልገውን ሳይሆን ሰው የሚፈልገውን እየሰበኩ ለክብራቸውና ለጥቅማቸው ሲሉ በየመንደሩ መሠዊያ ይሰሩ። በሉ አፍርሱና አፍርስ። አንድ ጽሑፍ አስታወስከኝ ሱሪ። ጸሐፊ ጻፈው በልብ ወለድ መልኩ ነበር። ለአንዲት አጥቢያ ቤተ ክርስቲያን ኢየሱስ ክርስቶስ ተገለጠ አለ። እናም የቤተ ክርስቲያኑ መሪ ለምን መጣህ አለው። አንተ የጣልከውን በሙሉ እኮ የአሁን ቤተ ክርስቲያን አንስተዋለች አለው። አንተ የጣልከውን ማለት ገባችሁ? ሰይጣን ለኢየሱስ ክርስቶስ መፈተኛ ያቀረባቸውን ነገሮች በሙሉ እኮ የአሁን ቤተ ክርስቲያን በእሺታ ተቀብላችኋለች። ገንዘብ፣ ስልጣን፣ ፖለቲካ፣ የዚህ ዓለም ክብር በሙሉ የሆነ ነገር እየተሰማኝ ነው። ኧረ እኔስ እንደው ትንሽ ብታሳርፉ ደስ ይለኛል። ምናችሁም አልገባኝም። አየሻሽ ብሬ የቅድሙን ሐሳብ መልሶ አመጡት። አየሽ ብሬ ቅይጥ አምልኮ ማለት ዓለማዊነትና ክርስትና ማለት አይደለም። እሺ ይሄ ብቻ አይደለም።
በጸጋው በስራዬ ምድናለሁ ማለት ይሄም ድብልቅ አምልኮ ነው። እኔ አላልኩም፣ መልሶ አመጡት ሐሳቡን። እንደዛ ማለት ነው። ይህም የሕግን ሥራ በመስራት ሥጋን የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብርም ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል። እንዲሁም እስኪ ዝም በይ፣ ይጨርስ እስቲ እንስማው። ዝም በይ ሸብሬ። ወይዬ ሸብሬ ስልሽ አቤት ማለትሽ አይገርምም? ለምን ይገርማል? ስም ያደል እንዴ? ይኸውልሽ ሸብሬ ያሉሽ ቤተሰቦችሽ ናቸው። ለነሱ ሺህ ብር ልትሆኚ ትችያለሽ። እኛ ማለት የነበረብን ግን ሺህ ብራቸው ነበር። አይናማ ብለብለ በስሜ መጣት። አሁን ሀብታሙ የሚባልን ሰው ሀብቴ እያሉ መዋል አስቡት እስኪ አስቡት። የሰውን መኪናና ቤት እያየን የኔ እያልነው ብንውል የእኛ መሆን አይችልም። አቤ ያለው ነገር ገባሽ? ብር አልገባኝም። እንዲህ ጠርተነው የኛ የሆነ በእምነት ብቻ የተቀበልነው የእግዚአብሔር መንግስት ብቻ ነው። ልክ ጌታን ስናምን የእርሱ ሁሉ የኛ ሆነ። ጽድቁ ጽድቃችን የሆነው በእምነት በኩል ብቻ ነው። ጽድቁን ጽድቃችን ያለው እሱ ሰርቶልን እርሱ ዋጋ ከፍሎልን። አልገባኝም ግን እንዲሁ አዎ፣ በጸጋ ከሆነ ከሥራ መሆኑ ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል። መጽሐፍ ምን ይላል? ጸጋው በእምነት አድኗቸዋል። መጽሐፍ ምን ይላል? ለሚሰራ ደሞዝ እንደ ዕዳ ነው ይላል። እሰይ ልጄ መጣች እናቴ። እናንተም እንደ ተክትክ ብላችሁ ጋላችሁ እኮ። ቀዝቀዝ በሉ። ነይና ታወቋት፣ ልጄ ነች። ነይ ወደዚህ ታወቂያቸው። ኧረ እማዬ አታስጨንቂ፣ በቃ ስጭኝና ልሂድበት። ምን አለ ልጄ እዚህ እንኳን ባታሳፍሪኝ። ኧረ እማዬ ጭራሽ ታናረችኝ እንዴ? እኔ እንደምን የተሰማኝን ነው የማደርገው። እሺ ታዲያ እንደው አንድ ጊዜ አጥፌ ሰላም ብልሽ ምን አለበት? ጭራሽ ልቀፍሽ? እንደውም በቃ ተይውሽ እጃለሁ። ነይ ነይ፣ እሺ ነይ ነይ፣ እሰጥሻለሁ። ነይ ይኸው ይዘሽናለሁ። ቴንክ ዩ ባይ ቻው። አይዞሽ ብሬ፣ እግዚአብሔር መልካም ነው። አይዞሽ ብሬ፣ አይዞሽ። በቃ ምኑን አይዞሽ ትሉኛላችሁ? አያችሁልኝ አይደል ጉዴን? ልጄ ብሬን እንጂ ፍቅሬን አትፈልግም፣ አትፈልገኝም። ይኸውላችሁ በልጅነት የወለድኳት ልጄ፣ ስንት ነገር ያየሁባት ልጄ ይኸው ዛሬ ከቁጥጥሬ ውጭ ወጥታ እንዲሆናለች። የኔን እንጂ እኔን ራሴን አትፈልገኝም። ይሁንልኝ ብቻ። አይዞሽ ብሬ፣ አይዞሽ። እግዚአብሔር መልካም ነው። መፍትሄው ጌታ ነው። አይዞሽ። ከዚህ ነገር ምንም አልተማራችሁ? እስኪ አስቡት። ጌታን የእጁንና እርሱን ፈልገን ያለቀስንበትን ጊዜ እስኪ አነጻጽሩት። እሱ እኮ ሽብሬ ልጇን ማቀፍ በፈለገችበት መጠን አይደለም፣ ልጁን ለኛ በሰጠበት መጠን ነው የሚፈልገን። አዎ ሽብሬ፣ በደንብ አስቢው፣ በደንብ አሰላሲው። ብዙ ጊዜ አውርተናል። አሁን ግን እግዚአብሔር በግልጽ እየተናገረች ነው። እግዚአብሔር ለኔ ማን ነው? ምናልባት በልጄ እንድረዳው ይሁን እንዴ እንደዚህ አድርገኝ? እኔ እኮ ልጄ የኔን እንጂ እኔን አትፈልገኝም፣ አትወደኝም፣ አታቅፈኝም ምን ነበር። እኔ እኮ እግዚአብሔርን አውቀዋለሁ ብዬ ነበር የማስበው። አንድም ቀን ግን በሕይወቴ ናፍቆኝ አያውቅም። ሱራፌል ምን ነበር ያልከኝ? ምን እንዳደርግ ነበር
በሞተልሽ እንድታምኚ ነው። ባዳነሽ በኢየሱስ እንድታምኚ ነው። ዳግም እንድትወለጂ መንግስቱን እንድትወርሺ ከመቅበዝበዝ እንድታርፊ ነው። ሽብሬ ለምለም አንቺም አሁን ያስፈልገኛል፣ በጣም ያስፈልገኛል። በሉ ኑ። መልካም ልደት ይሁንልህ። እሰይ እሰይ! በሰማይ ታላቅ ደስታ ሆኗል። አሜን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሽብሬ ለቤተሰቦችሽ ብቻ ሳይሆን ለእግዚአብሔርም ገንዘብ ሆነሻል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ታውቃላችሁ እኔን ከቤተ ክርስቲያን ምን እንዳስወጣኝ? ይሄ ቅይጥ አምልኮ በውስጤ ስር ሰዶ ስለነበረ ነው። ትወርሰዋለህ፣ ትጥሰዋለህ የሚል ፉከራ የወንጌል ያልተሰብኮኝ ገና እግዚአብሔርን ሳውቀው እጁን ያየሁት በመጨረሻ አኮረፍኩት። ጭራሽ እምነት ያደጋ ውስጥ ገባ። ሁሉ ነገር ኖርማል፣ አለመጸለይ ኖርማል፣ ህብረት መቅረት ኖርማል፣ ቂም ይዞ መጸለይ ኖርማል፣ ሁሉ ነገር ኖርማል። አስቡት ደግሞ እንደምን አለበት አይነት ጓደኛ ሲኖራችሁ። ይሄ ከእጅ ወደ አፍ የሆነ ዘላለምን የማያሳይ የድብልቅ አምልኮ መንፈስ በጌታ በኢየሱስ ስም የተቀጣ ይሁን። እኔ ምልሽ ሽብሬ ብዙ ጊዜ ወንጌል ሰብኬሽ አውቃለሁ አይደል? አዎ። ስለ ኢየሱስ ነግሬሽ አውቃለሁ አይደል? አዎ። ታዲያ ለምን ነበር ዝም ያልሽኝ? ይቅርታ አድርግልኝና ምን አለበት? አንተ ማለት እኮ ተይው አትጨርሹ። ገብቶኛል። ከእንግዲህ በኋላ ግን መመዘኛዬ የሰው ሐሳብና የኔ ስሜት ሳይሆን የእግዚአብሔር ቃል ብቻ ነው። ወስኛለሁ። በሉ ተነሱ። እነኛ በዳዊት መንገድ የሄዱ ነገስታት የእግዚአብሔርን ሐሳብ ያገለግላሉ። ወይ ያፈርሳሉ ወይ ያድሳሉ። እናንተም አፍርሱ ወይም ደግሞ አድሱ። በእግዚአብሔር ቤት ላይ ከፍ ከፍ ያለውን ሐሳብ አፍርሱ። የድሮውን እርሾ አፍስሱ፣ አውጥታችሁ ድፉ፣ አፍርሱ። በእግዚአብሔር ቤት ላይ ከፍ ከፍ ያለውን የሰው ሐሳብ እናፈርሳለን። አፍርሱ፣ እናፍርስ፣ አፍርሱ። ወገን እግዚአብሔር እንዲህ ይመለካል። በፍጹም ልብ ምን አለበት ሳይሉ፣ በፍጹም ሐሳብ ሳያወላውሉ፣ በፍጹም ነፍስ ሌላ ሳያዳብሉ እግዚአብሔር እንዲህ ይመለካል። እግዚአብሔር በንጽህና ይመለካል። አሜን። እግዚአብሔር በልዩነት ይመለካል። አሜን። እግዚአብሔር በቅድስና ይመለካል። እግዚአብሔር